በሕይወታችሁ በቤተሰባችሁና በአገራችሁ ላይ የታወጀውን ማንኛውንም የጠላት የሰይጣን አዋጅና ሥራ ዛሬ በጸሎት እናፈርሳለን። ይህንን ጸሎት በየዕለቱ አብራችሁ ጸልዩ። ውጤቱን በሕይወታችሁ በምድራችሁ ታዩታላችሁ። እግዚአብሔር አባት ሆይ የእምነቴ ጀማሪና ፈጻሚ በሆነው በኢየሱስ ክርስቶስ ስም በሰጠኸኝ ስፍራና ሥልጣን ሁሉ ላይ መንፈሳዊ መብቴን በጠላት ኃይል ሁሉ ላይ የበላይነቴን ለማረጋገጥ እነሳለሁ። ለሚወዱህና ትእዛዝህን ለሚጠብቁ ቃል ኪዳንና ምሕረትህን የምትጠብቅ አንተ ብቻ ታላቅ የምታስፈራ አምላክ ነህ። ሰማይን ብዘጋ ዝናብም ባይዘንብ ምድሪቱንም ይበላ ዘንድ አንበጣን ባዝ ወይም በሕዝቤ መካከል ቸነፈር ብልክ በስሜ የተጠራው ሕዝቤ ሰውነቱን አዋርዶ ቢጸልይ ፊቴንም ቢፈልግ ከክፉ መንገዱም ቢመለስ በዚያን ጊዜ ከሰማይ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውንም እፈውሳለሁ ብለሃል። አሁን ዐይኖቼ ይከፈታሉ፣ ጆሮቼም ቃልህን ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁና ቅድስናም ሰጥቼዋለሁና ዐይኖቼና ልቤም ዘወትር በዚያ ይሆናሉ ብለህ ተናግረሃል። እኔም ወደ አንተ መጣለሁ። ሕይወቴ፣ ቤተሰቤና አገሬ ላንተ የተቀደሰ መሆኑን አውጃለሁ። ራሴን መድህኔና ታዳጌ በሆነው በኢየሱስ ክርስቶስ በፈሰሰው ደም በኩል ሕያው መሥዋዕት አድርጌ አቀርባለሁ። እነዚህ ጸሎቶች በፊቱ የተቀደሱና ተቀባይነት ያላቸው ይሆኑ ዘንድ የራሴንና የአባቶቻችንን ኃጢአት እናዘዛለሁ። ጸጋና ምሕረትህ በእኛ ላይ ይንገስ። ጸሎቴ ከተፈጥሮ በላይ ወደ ሆነው መንፈሳዊው ዓለም እንዲወጣና በምድር ላይ እንዳይገደብ በኢየሱስ ክርስቶስ የሕይወት መንገድ እንዳለኝ ከሰማያዊው የበላይ ሥልጣንህና በጎነትህ ጋር በእምነት እመጣለሁ። ከክርስቶስ ኢየሱስ ጋር በሰማያዊ ስፍራ ተቀምጫለሁ። ስለዚህ ውጊያዬ በዚያ መንፈሳዊ ዓለም ነው። የእግዚአብሔር ቅባት እያንዳንዱን ቀንበር እንደሚሰብር፣ እያንዳንዱን ደጅ እንደሚከፍት፣ ወደ አዳዲስ ከፍታዎች፣ አዳዲስ ስኬቶች፣ አዳዲስ መንፈሳዊ ዓለማት ግዛቶች ስገሰግስ የሚያበረቱኝን መላእክት እንደሚያዝልኝ አምናለሁ። እግዚአብሔር ሆይ በሰማያት ውስጥ ታላቅ መንፈሳዊ ድል ይሁን፣ በታች በምድርም ይኸው ፈቃድህ ይፈጸም። በሐዋርያትና በነቢያት የሠራህበት ቅባት በዘመናችን በእኛም ላይ ይፍሰስ። የጠላት ምሽጎች ይሰበሩ፣ ስውርና የተገለጡ መሣሪያዎቹ ሁሉ ይደምሰሱ። መንፈሳዊ ነጻነትና ልዩ መከናወን ይሆን ዘንድ በአየሩ ላይ አውጃለሁ። መንፈሳዊ የአየር ሁኔታውን እንደገና አስተካክላለሁ። እያንዳንዱ ድንዛዜ በወንጌል እሳትና በእግዚአብሔር ኃይል እንዲተካ በኢየሱስ ስም እጸልያለሁ። በመንፈስ ቅዱስ ኃይል ሙላኝ። በዚህ ጸሎት ከአፌ የሚወጣው እያንዳንዱ ቃል ጠላትንና ጭፍሮቹን የሚበላ እሳት ይሁን። በባዕድ አምልኮ፣ ዕድልን በሚለውጡ ምስሎች፣ ድግምቶች፣ በሟርትና ክፉ ንግግሮች፣ በጠንቋይነት፣ ጠላትነትን በሚዘሩ መናፍስት፣ በፍርሃት፣ በሽብርተኝነት፣ በዘርና በብሔር ጥላቻ፣ በአመፅ በተፈጠሩ የሰይጣን ምስጢራዊ አሰራሮች ሁሉ ላይ የተሰጠኝን ሥልጣን አሁን ወስዳለሁ። ከዚህ ደቂቃ ጀምሮ ሥልጣኑ፣ ኃይሉ ሁሉ በኢየሱስ ስም ይገፈፍ። መንፈሳዊ ሁኔታችን ይፈወስ። ኢኮኖሚው ይፈወስ። ማኅበራዊ ሁኔታው ይፈወስ። ባህላዊ ሁኔታው ይፈወስ። የትምህርት ሥርዓታችን ይፈወስ። ፖለቲካችን ይፈወስ። የቤተ ክርስቲያን ሁኔታ እንዲፈወስ እጸልያለሁ። ምድራችን ኢትዮጵያ በእግዚአብሔር ክብር እንድትሞላ እጸልያለሁ። አባት ሆይ ምድራችንን በክብርህ ሙላት። አንተ የምትከብርበት ለውጥ ይሁን። ለአገልግሎት፣ ለግንኙነቶች፣ ለልጆቻችን፣ ለምንወዳቸው ሰዎች፣ ለንግዶቻችን፣ ለሐሳቦቻችን፣ ለሀገራችን፣ ለመንግሥታችን፣ ለኢኮኖሚያችን ማደግ ሁለንተናዊ የተባረከ ዘመን እንዲሆንልን እጸልያለሁ። ተአምራት እንዲሆኑ ከተፈጥሮ በላይ የሆነው ክንድህ ይገለጥ። በኢየሱስ ክርስቶስ ስምና በፈሰሰው ቅዱስ ደሙ እዋጋለሁ። ክፋት ሁሉ ይደምሰስ። የእግዚአብሔር ልጅ የተገለጠው የጨለማን ሥራ ያፈርስ ዘንድ ነውና የጨለማ ሥራ ሁሉ ይፍረስ። በሕይወቴ ላይ ያለ ማንኛውንም እርግማን በኢየሱስ ክርስቶስ ስም እሽራለሁ። በዚህ አካባቢ ላይ ያሉትን የጨለማ ኃይላት ምሽጋቸው በኢየሱስ ስም ተሰብሯል። እያንዳንዱን የአጋንንት መንፈስ በቃልህ አስራለሁ። የመላእክት ሠራዊት ስለ እኔ ይዋጉና ይጠብቁኝ ዘንድ በዙሪያዬ ይሰፍራሉ።
በአካባቢዬ ላይ የተመደቡትን የክፉ አጋንንት ሰራዊት እቃወማለሁ። የራስ ወዳድነት ጥልፍልፍ ሰንሰለቶችን እቆርጣለሁ። የሥነ ልቦና እስር ቤቶችን ደጃፍ እከፍታለሁ። ከከሳሽ፣ ከእፍረት፣ ከድካም፣ ከትንኮሳ፣ ከበደል፣ ከትዕቢት መናፍስት ሁሉ ነፃ አወጣለሁ። ከማግለል፣ ከሥነ ልቦና ጥቃት፣ ከማኅበራዊ እንቅፋቶች፣ ከማታለል፣ ከሰይጣናዊ ወሰኖች፣ ከሰይጣናዊ እይታዎች፣ ከሱስ፣ ከመናፍስታዊ ገደቦች፣ ከባህላዊና ከባዕድ አምልኮ ምሽጎች፣ ከአስማት፣ ከእንግዳ የአምልኮ ልምምዶች፣ ከክርስቶስ ተቃዋሚና ከዘመኑ ምስጢራዊ የሰይጣን አሰራር ነፃ አውጣን። ከገደቦች፣ ከጉዳቶች፣ ከእንቅፋቶች ነፃ አድርገን። ስንፍናን፣ ሥራ ማጣትን፣ መንቀሳቀስ አለመቻልን፣ መሸበርን፣ በክፉ መፈረጅን፣ መነቀፍን፣ በችግር መታገትን፣ በስህተት መፈረጅንና በስህተት መመራትን ሁሉ ከመንገዳችን አስወግድልን። የሞገስህን ካባ አልብሰን። አጋንንት ቀስቃሾችና ሳቢዎች እንዲሁም የጭንቀት ፈጣሪ ኃይላት በኢየሱስ ስም መንገዳቸው ይዘጋ፣ መስመራቸው ይበጠስ። ለአጋንንታዊ ዲፕሬሽን ምላሽ አልሰጥም። በአካባቢዬ ላይ ያለኝን መንፈሳዊ ሥልጣን በደሙ በቃሉና በእግዚአብሔር መንፈስ አጸናለሁ። በዚህም ምክንያት የእግዚአብሔር ልጅ የተገለጠው የዲያብሎስን ሥራ ለማፍረስ እንደሆነ የዲያብሎስ ሥራ መደምሰሱን አውጃለሁ። ከኔ ሕይወት፣ ከቤተሰቤ፣ ከአካባቢዬ፣ ከምድሬ ሁሉ ላይ የዲያብሎስ ሥራ ተደምስሷል። ከአካሌ ላይ፣ ከልጆቼ ላይ፣ ከምወዳቸው ላይ፣ ከአገልግሎቴ ላይ፣ ከፓስተሬ ላይ፣ ከሐኪሜ ላይ፣ ከጠበቃዬ ላይ፣ ከመንግሥቴ ላይ በኢየሱስ ክርስቶስ ስም የዲያብሎስ ክፉ ሥራዎች ተደምስሰዋል። የእግዚአብሔር ፈቃድና ዓላማ ብቻ እንዲነግሥ እጸልያለሁ። እግዚአብሔር ይነግሣል፣ ፈቃዱም ይከናወናል። ስለዚህም የኔ ሕይወት ይከናወናል። ራእዬ ይፈጸማል፣ ንግዴ ይበለጽጋል፣ ሐሳቦቼ ይሳካሉ። በሰይጣናዊ ተጽዕኖች ምክንያት እንዳይፈጸሙ ታስረው የተቀመጡና ያለ ጊዜያቸው የሞቱ የደረቁ ነገሮች ሕያው ሆነው መንቀሳቀስ እንዲጀምሩ በእምነት አዛለሁ። የዕድሌ፣ የፋይናንሴ፣ የአገልግሎቴና የግንኙነቶቼ ማንኛውም የሕይወቴ የተበላሹ ክፍሎች አሁን ተገጣጥመው አዲስ ሆነው ይሰሩ። እግዚአብሔር ሆይ አመሰግንሃለሁ። በአንተ ዘንድ የማይቻል ነገር የለም። ስለዚህ አባት ሆይ የሰማይ መስኮቶች ይከፈቱ፣ የክብርህ ዝናብ ይውረድልን። ይመጣሉ ብለህ ቃል ወደ ገባህልን የዕረፍት የመታደስና የከፍታ ዘመናት አግባን። ከእንግዲህ ሰይጣናዊ ድርቀት፣ ጭንቀት፣ በሽታ፣ ዲፕሬሽንና ማንኛውም ጉዳት እንዳይኖር ጸልያለሁ። ስለኛ በተናገርከው በተስፋ ቃልህ አስበን። የኢያሱ አምላክ እግዚአብሔር ሆይ ወዳየህልን ስፍራ እንዳንደርስ ከፊታችን አላሳልፍ ያሉ ግንቦች ሁሉ አሁን ይፍረሱ። የእግዚአብሔር ዕቅድ በቤቴና በምድሬ ሁሉ ይፈጸም። ኢየሱስ ክርስቶስ የጌቶች ጌታና የነገሥታት ንጉሥ እንደሆነ የእግዚአብሔርን መንግሥት እንደመጣች አውጃለሁ፣ እሰብካለሁ። እርሱ በምድር ሁሉ ላይ ንጉሥ ነው፣ መንግሥቱም መጥታለች። በእያንዳንዱ የአጋንንት ሥራ ላይ ሥልጣን ተሰጥቶናል። የክፋትን መንገዶችና እስራቶች እንበጣጥሳለን። መንፈሳዊ ሥልጣናችንን እንይዛለን። በታላላቅ ተራሮች ላይ ያሉ ሰይጣናዊ መሠዊያዎችን በኢየሱስ ስም ሥልጣን እናፈርሳለን። በእሳት የሚመልስ እርሱ እግዚአብሔር እንደሆነ እናውጃለን። የእግዚአብሔር እሳት እያንዳንዱን መሠዊያ ይደምስስ። የጠላትን ኃይሎች ከሕይወታችን ላይ፣ ከአገልግሎታችን ላይ፣ ከቤታችን ላይ፣ ከአእምሮአችን ላይ፣ ከግንኙነቶቻችን ላይ፣ ከአካላችን ላይ፣ ከልጆቻችን ላይ፣ ከትዳራችን ላይ፣ ከሥራችን ላይ እንዲሰበሩ እናዛለን። ክፋት ከእንግዲህ በሕይወታችን ላይ ምንም አይነት ሥልጣን እንደሌለው እናውጃለን። ከክፉ ቁጥጥር ነፃ ወጥተናል። ከጠላት፣ ከልማዶች፣ ከትውልድ ሐረጎች፣ ከአስማቶች፣ ከክታቦች፣ ከዕድል ዕቃዎች፣ ከሰንሰለቶች፣ ከእስራቶች፣ ከድግምቶች፣ ከሱሶች፣ ከትውልድ እርግማኖች፣ ከዘር ማንዘር መናፍስት፣ ከሞት፣ ከድህነት፣ ከቸልተኛነት፣ ከስንፍና በሽታ፣ ከተስፋ መቁረጥ፣ ከበደል፣ ከጸሎት አልባ ሕይወት ነፃ ወጥተናል። መተተኞች፣ ጠንቋዮች፣ አስማተኞች፣ ሟርተኞች፣ ሃይማኖታዊ አታላዮች እርግማንን ለመልቀቅ እንደ መገናኛ ነጥብ የሚጠቀሙትን የትኛውንም ነገር ቢሆን ፎቶዎች፣ የፀጉር ዘሮች፣ የግል ዕቃዎች፣ አልባሳት፣ ጽዋዎች፣ አቧራ፣ ደም፣ የቮዱ አሻንጉሊቶች፣ መሠዊያዎች፣ ጨሌዎች፣
ቅመሞችና የመሳሰሉት ሁሉ በኢየሱስ ስም እንዲበታተኑ እናዛለን። በዘር ማንዘር መናፍስት መካከል ያለውን የመገናኛ መስመር እናቋርጣለን። በሕይወታችን ውስጥ የእግዚአብሔር ዕቅዶችና ዓላማዎች ለማስተጓጎል የተዘጋጁ ሰይጣናዊ እንቅስቃሴዎችን በኢየሱስ ስም እንቆርጣለን። እያንዳንዱ ሰይጣናዊ ቁርኝት እንዲሰበር እናዛለን። የተገመዱበት ገመዶቻቸው ይበጠሱ። በመጠራጠር፣ በመጠላለፍ፣ በውዥንብር፣ በፍርሃት፣ በሽብር፣ ግራ በመጋባት፣ በእምነት ማጣት፣ በማስፈራራት፣ በኀጢአትና በበደል መናፍስት የሚሠሩ ሁሉ ሥልጣናቸው ይገፈፍ። ከጠላት ጥቃትና አእምሮአችንን ከሚያጠቁ የጨለማ መናፍስታዊ ኃይሎች ክርስቶስ ኢየሱስ ነፃ አውጥቶናል። አባት ሆይ በኢየሱስ ክርስቶስ ስም ለመጸለይ ስንቆም በእግዚአብሔር ክንድ፣ በእግዚአብሔር ቃል፣ በኢየሱስ ክርስቶስ ደም፣ በመንፈስ ቅዱስ ኃይልና በእግዚአብሔር ቅባት፣ በመለኮታዊ ጣልቃ ገብነት፣ በመላእክት እርዳታ የጠላትን ምሽጎች እንሰባብራለን። የኢየሱስ ክርስቶስ ጌትነት በስፍራ ሁሉ ይታወጅ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በትከሻው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል። የሰላም አለቃ ኢየሱስ በቤታችንም በምድራችንም ይንገስ። እንደ አምላኬ ያለ ኃያል አምላክ ማንም የለም። እርሱ ሁሉን ያያል። አባት ሆይ እናመሰግንሃለን፣ እንሰግድልሃለን። ለሌሎች አማልክት ጉልበታችንን አናንበረክክም። ጉልበት ሁሉ ላንተ ይንበረከካል። አእምሮአችን ከማንኛውም የሰይጣን ተጽዕኖ ነፃ መሆኑን እናውጃለን። ወልድ ኢየሱስ ክርስቶስ ነፃ ያወጣው በእውነት ነፃ ነው። አባት ሆይ ጸሎታችንን የሚያስተጓጉል ማንኛውም ሰይጣናዊ መሰናክል ከመንገዳችን ይጽዳ። ከተፈጥሮ በላይ የሆኑትን መንገዶችህን በፊታችን አቅናልን። ለሰይጣናዊ የንግድ ዝውውሮች ኃላፊነት ያላቸውን የጨለማውን የሰይጣን መንግሥት አጀንዳ አስፈጻሚ አካላትን ተግባራቸውን እንቃወማለን። በአሰራራቸው ጣልቃ ግባና ክፉ ሥራቸው ይቋረጥ፣ ይከልከል። አባት ሆይ እያንዳንዱን ሰይጣናዊ አጀንዳ ዝጋ። ለጠላት ምንም አይነት ዕድል ፈንታና መግቢያ አትስጠው። የትኛውንም አይነት አጋንንታዊ ወረራ አሁን ይበተን። ያንተ መለኮታዊ መነሳሳትና መንፈሳዊ ጥበብ አሁን በነጻነት ይፍሰሱልን። በኢየሱስ ስም እያንዳንዱ ተራራ ዝቅ ይበል፣ ሸለቆውም ከፍ ይበል። ለሥራህ የማይመች ሁሉ ከመንገድህ ይወገድ። በአእምሮአችን ውስጥ ሰይጣን ያስቀመጠው ማንኛውም የሐሳብ ምሽግ ከአእምሮአችን ላይ አሁን በኢየሱስ ስም ይፍረስ። በአእምሮአችን ውስጥ ያሉ የአስተሳሰብ ገደቦች ይጽዱ። መንፈስ ቅዱስ ወደ አእምሮአችን፣ ወደ ነፍሳችንና ወደ መንፈሳችን ያለምንም ገደብ እንቅፋት እንዲገባ እንፈቅድለታለን። ከተፈጥሮ በላይ የሆነ ዕውቀት፣ የመንፈስ ቅዱስ ቅባት፣ ድንቅ ሐሳቦችና የፈጠራ ግኝቶች በአጋንንት አይጠለፉብንም ብለን እናውጃለን። እያንዳንዱ የተጣመመ የጎበጠ ነገር ሁሉ ቀና ማለት ይጀምር። መንፈሳዊ ተራሮች፣ ያልተገባ ግንኙነት ተራሮች፣ ፖለቲካዊ ተራሮች አሁን ላንተ ክብር ስፍራ እንዲለቁ እንጸልያለን። ዘመናትን አስቆጥሮ የደነደነ ልብ ሁሉ አሁን ባንተ ፊት ይሰበር። የጠላትን ግንቦችና መሰናክሎች ሰብሬ ወደ ተአምራት ዓለም፣ ከተፈጥሮ በላይ ወደ ሆነ ወደ ተትረፈረፈ መብዛት፣ ብልጽግናና ባለጠግነት ዓለም እገባለሁ። ለተመቻቸ ኢኮኖሚያዊና መንፈሳዊ ስምምነቶች እንቅፋት ከሆኑ ግትር ችግሮች፣ ሰዎችና ሁኔታዎች እንዲሁም ከእንግዳ ክስተቶች አልፌ እገሰግሳለሁ። በኢየሱስ ስም በደሙ ኃይል ከመንገዴ እንድትነቀሉ አዛለሁ። ርስቴን እወርሳለሁ። ከጠላት ካምፕ በሚመጡ ጉዳዮች ሁሉ ላይ በሥልጣን እነሳለሁ። ድንገተኛና ድንቅ መለኮታዊ ጣልቃ ገብነትና ተአምራትን ወርሻለሁ። እያንዳንዱ ሁኔታና አጋጣሚ በኢየሱስ ስም በመንፈሳዊ ቅንጅት ለበጎ እንዲቀየር አዛለሁ። እያንዳንዱ እርግማን እሽራለሁ። በአእምሮዬ በነፍሴና በመንፈሴ ውስጥ በጠላት የተተከሉትን የአጋንንት ዘሮች እቆፍራለሁ፣ አወጣቸዋለሁ። ስር አይዙም፣ አያቆጠቁጡም፣ አይታረሙም፣ አይኮተኮቱም፣ አይለመልሙም። አሁን እደመስሳቸዋለሁ። ከእግዚአብሔር ሐሳብ የሚወጣውን ብቻ እቀበላለሁ። የተስፋ ዘሮች፣ የእምነት ዘሮች፣ የዕድል፣ የኃይል፣ የስኬትና የብልጽግና ዘሮች፣ የቅድስና ዘሮች፣ የጽድቅ ዘሮች፣ የእውነተኛ አምልኮ ዘሮች፣ ከዚህ ተቃራኒ የሆኑ የጠላት ሐሳቦችን ሁሉ እቃወማለሁ።
ነፃ ወጥቻለሁ። በኢየሱስ ስም በክፉ ሥራዎች ሁሉ ላይ ሥልጣን እንዳለኝ አውጃለሁ። እያንዳንዱ የአጋንንት እስር ቤት ይከፈት። የታሰሩ ነፍሳት ሁሉ ጌታ ኢየሱስ ክርስቶስን በማመንና በመቀበል ይዳኑ። ከስነ ልቦና እስራት፣ ከስሜታዊ እስራት፣ ከአካላዊ እስራት፣ ከመንፈሳዊ እስራት፣ ከፋይናንስ እስራት፣ ከድርጅታዊ እስራቶች፣ ከራስ ወዳድነት፣ የአጋንንት ማኅበራትና ወዳጅነቶች በኢየሱስ ስም ነፃ ይውጡ። እኔም ጌታ ሆይ ሳላስበው ማንንም ጎድቼ ወይም አሳዝኜ ከሆነ አባት ሆይ ከማስቀየም ይቅር ካለ ማለት፣ ከመራርነት፣ ከጥላቻ፣ ከቸልተኛነት ነፃ አውጣኝ። ያለፈው ሕይወቴ በወደፊቴ ላይ አሉታዊ ተጽዕኖ እንዲያሳድር አትፍቀድ። በክርስቶስ ያለኝ ማንነት ከሚጠፉ ምክንያታዊ ካልሆኑ ሁኔታዎች፣ የሐሰት ማንነቶች፣ የራስ ወዳድነት እስራቶች፣ የነፍስ ትስስሮችና ስሞች ነፃ አውጣኝ። እውነተኛ ማንነቴን ካንተ እቀበላለሁ። ዛሬ የአዲስ ቀን ጅማሬ ሆኖልኛል። በስኬቴ ላይ ያለውን እያንዳንዱን ሰይጣናዊና ሥጋዊ ቅሬታ እሰርዛለሁ። ከወዳጆች፣ ከምወዳቸው፣ ከሥራ ባልደረቦች፣ ከንግድ አጋሮችና ሠራተኞች፣ ከማንኛውም ሰው ጋር ያለኝ ግንኙነት በኢየሱስ ክርስቶስ ስም የተባረከ ይሁን። ከሰይጣናዊ ኃይላት፣ ከይሁዳ መንፈስና ከሚጠሉኝ ግን አንተ ጠብቀኝ። ነፃ አውጥተኸኛል፣ ነፃ ወጥቻለሁ። አባት ሆይ ነፍሴ በኢየሱስ ደም እንደ ተዋጀች አምናለሁ። ከአዳኙ ወጥመድ አምልጫለሁ። እንደ ንስር በክንፍ እወጣለሁ። ቤተሰቤ ተዋጅቷል። ፋይናንሴ ተዋጅቷል። የወደፊት ጊዜና ዘመኔ ሁሉ በክርስቶስ ኢየሱስ ተጠብቋል። የወንድሞቼና የእህቶቼ የልጆቼ የልጅ ልጆቼ ነፍሳቸው ከሲኦል ኃይሎች ተዋጅተዋል። ከሥጋ ሥራና ዓመፃ ሁሉ ግን ሰለባ እንዳንሆን አንተ ጠብቀን። ለመብላት አይለምኑም፣ ቤት አልባነትን፣ ረዳት አልባነትን አያዩም። አንተ ያዘጋጀላቸውን ሳይወርሱ ያለ ጊዜያቸው ወይም በሱስ ምክንያት አይሞቱም። ከእግዚአብሔር ፍቅር ተታለው አይርቁም። የዘላለም ሞት ፍርድ ከሕይወታቸው ይወገድ። በክርስቶስ ኢየሱስ ያለውን የሕይወት መንፈስ በመንፈሳቸው ሙላባቸው። በትውልድ ሐረጋችን ውስጥ ያለ ማንኛውም እርግማን ወደ እነሱ እንዳይሻገር በኢየሱስ ስም እሽራለሁ። ከቤተሰብ ጣዖታት፣ ከቃል እርግማኖች፣ ከጠንቋይ ሟርቶች፣ ከደም መሥዋዕቶች፣ ከክፉ ምኞቶች፣ ከአጋንንት ከተዘጋጁ ጋብቻዎች፣ ከሰይጣን ሙሽሮች፣ ከአስትሮሎጂ፣ ከከዋክብት ቆጠራ፣ ከጥቁር አስማቶች፣ ከጁጁ፣ ከቮዱ፣ ከከዋክብት ትንበያዎች፣ ከታሮት ካርዶች፣ ከእጅ መዳፍ ንባብ ጋር የተገናኙ ማንኛውም አይነት ሰይጣናዊ እንቅስቃሴዎችና እስራቶችን በኢየሱስ ክርስቶስ ስም እንሰብራለን። በእያንዳንዱ ቀን የሚመደቡ የአጋንንት ስውር እጆች፣ በምግባችን በውሃችን ውስጥ የተደረጉ ስውር የክፉ ሥራዎች፣ የሕክምና ማዘዣዎች፣ ሱስ አስያዥ ንጥረ ነገሮች፣ የሴል ለውጦች፣ የበሽታ መስፋፋት፣ የአካል ጉዳት፣ እጥረት፣ ጉድለትና ከተፈጥሮ ውጭ የሆኑ ልምምዶችን፣ አጋንንታዊ ዓላማ ያላቸውን ቴክኖሎጂዎችን ሁሉ ተጽዕኖአቸውን በኢየሱስ ክርስቶስ ስም እንሰብራለን። በወጣቶች ላይ ችሎታ ማጣትን፣ የአእምሮ ሕመምን፣ ድካምን፣ ዝሎ መተኛትን፣ እንቅልፍ ማጣትን፣ አለማደግና አለመለወጥን፣ ግራ መጋባትን፣ የትኩረት ማጣትን፣ ሃይፐር አክቲቪቲን፣ የባይፖላር ሕመምን፣ የማይፈወሱ በሽታዎችን፣ ካንሰርን፣ የውስጥ አካላት መጎዳትን፣ እጢዎችን፣ የደም መርጋትን፣ የልብ ጉዳቶችን፣ ድንገተኛ ጉዳቶችን ሊያመጡ የተዘጋጁና የተሰማሩ የአጋንንት ሰራዊት በኢየሱስ ክርስቶስ ስም ሥራቸው እንዲፈርስ፣ ዕቅዳቸው እንዲከሽፍ እንጸልያለን። አባት ሆይ አውቀንም ሆነ ሳናውቅ ከአጋንንት መናፍስት ጋር ካደረግናቸው ቃል ኪዳኖች እና ውሎች ንስሐ እንገባለን። ከአጋንንት መናፍስት ተወካዮች ምክር በመቀበላችን ንስሐ እንገባለን። ለጣዖታት፣ ለክርስቶስ ተቃዋሚ፣ ለባህላዊ ምስሎች በመንበርከካችን፣ የአጋንንትን ትምህርቶች በመቀበላችን፣ ሰይጣናዊ የአስተሳሰብ ፍልስፍናዎችንና የዘመኑን የሃይማኖት ክህደቶች በመቀበላችን ንስሐ እንገባለን። የበግ ለምድ ከለበሱ በውስጣቸው ግን ነጣቂ ተኩላዎች የሆኑ ሐሰተኞችን በመከተላችን ንስሐ እንገባለን። ለእነሱም የንስሐ ዕድል ተሰጣቸው ዘንድ እንለምንሃለን። አባት ሆይ በእውነት ነፃ አውጣን፣ ቃልህ እውነት ነውና። ከማንኛውም አይነት ጣልቃ ገብነት፣ ከማንኛውም ጥፋቶች፣ አለመረዳቶች፣ ተንኮል፣ ሥጋዊነት፣ ጥፋተኝነትን አለመቀበል፣ ልበ ደንዳናነት፣ ቸልተኛነት ይቅር በለን። አባት ሆይ ክፉ በእኛ ውስጥ ምንም ዕድል ፈንታ እንዳይኖረው እንጸልያለን። ከነዚህ የጠላት መጠቀሚያ ምሽጎች ሁሉ ነፃ አውጣን።
አእምሮአችንን በቃልህና በመንፈስ ቅዱስህ ውሃ አጥበህ አጽዳልን። ንጹሕ ልብን ፍጠርልን፣ ቅን መንፈስን በውስጣችን አኑር። የአፋችን ቃልና የልባችን ሐሳብ በፊትህ ተቀባይነት ያለው ይሁን። አቤቱ ጌታ ሆይ ኃይላችንና ታዳጊያችን ነህ። በአፋችን ላይ ጠባቂ አቁም፣ የከንፈሮቻችንንም ደጆች ጠብቅ። ክፉ ንግግር ከአንደበታችን ከቶ አይውጣ። የመንፈስ ቅዱስን ፍሬዎች በባሕርያችንና በሥጋችን ዝንባሌዎች ላይ ሙላበት። በድንኳንህና በልዑል እግዚአብሔር መጠጊያ ስፍራ ሰውረን። ስለ ስምህ ብለህ በጽድቅ መንገድ ምራን። በምድር ከፍታዎች ላይ እንድንጓዝ የእርሻውን ፍሬ እንድንበላ ከምድራችን ማርና ወተት ጠግበን በምድራችን አርፈን የምንኖርበትን ዘመን አምጣልን። ምድራችን የያዘችውን በረከት ያላንዳች ገደብ ትስጠን። ያለፈው ተምችና ኩብኩባ የበላው ዘመናችንና ሕይወታችን ያለፈ በመሆኑ እንደ ተናገርከን የተስፋ ቃል በክርስቶስ ኢየሱስ ወዳለው ወደ እግዚአብሔር ከፍታ እንድንገሰግስ እርዳን። አባት ሆይ መገስገስና ዓላማችንን ማሳካት የምንችልበትን ጸጋህን አብዛልን። ርስታችንን አንቀማም። የሰማዩ አባት ከተፈጥሮ በላይ የሆንክ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ፣ ቃል ኪዳን የምታደርግና የምትጠብቅ አምላክ፣ ከአሮጌው ወጥተን ወደ አዲሱ ምዕራፍ እንድንሸጋገር ጸጋህን፣ እምነትንና አቅምን ስጠን። ተገቢ ያልሆኑና ሰይጣናዊ የነፍስ ትስስሮችንና ጥልፍልፎችን ቁረጥ። በእያንዳንዱ አካሄዳችን ፈቃድን እንድናደርግ በቅዱስ መንፈስህ ምራን። የተከፈቱ ደጆችን ስጠን። የዕለት ተዕለት ሐሳብህንና አጀንዳህን ግለጥልን። በምድራችን ላይ የታቀዱ የሰይጣን አጀንዳዎች ሁሉ በኢየሱስ ክርስቶስ ስም ይክሸፉ። መንፈስ ቅዱስ እንደ እሳት ቅጥር ምድራችንን ከልለህ ጠብቃት። ሰረገላዎችና ፈረሶች ጦርና ጋሻዎቻችን ሳይሆኑ ታዳጊያችን ሕያው አምላክ እግዚአብሔር እንደሆንክ እናውቃለንና። አባት ሆይ ሊያሸብሩን በሚነሱ ዘንድም አንተ ታዳጊያችን አምላካችን እግዚአብሔር መሆንህ ይታወቅ። መሣሪያዎቻቸው በእኛ ላይ አይከናወኑ። የረጋሚው የበልዓም፣ የይሁዳ፣ የኤልዛቤል፣ የበዓል ነቢያት፣ የአኪጦፌል፣ የሐማ፣ የሰንባላጥ፣ የጦቢያ፣ የሄሮድስ፣ የፈርዖን፣ የቃየል መንፈስ በምድራችን አይሠራም ብለን እናውጃለን። ዘንዶው በየስፍራው የጣላቸው ሊፈለፈሉ የተዘጋጁ እንቁላሎች በኢየሱስ ክርስቶስ ስም አሁን ይሰበሩ። የሚበሩትንም መርዛማ እሳት የሚተፉ እባቦች ከያሉበት ተመተው ይጥፉ። ቀስቶቻቸው ላይጠገኑ ይሰበሩ። ጉዳታችንን የሚያስቡ ወደ ኋላ ይመለሱ። በእንቢተኝነት የሚያምፁ ግን በቆፈሩት ጉድጓድ ራሳቸው ይግቡበት። አሁንም በሥጋ ለባሹ ሳይሆን ባንተ እንታመናለንና አባት ሆይ እናመሰግንሃለን። ዘመናችንን ሁሉ በእጅህ አደራ አሳልፈን ሰጠን። እነሆ ሁሉ አዲስ ሆኗል። ትግላችን ያብቃ። ያንተ የጉብኝት ዘመን ይሁንልን። አስደናቂ ነገሮችን፣ ከተፈጥሮ በላይ የሆኑ ተአምራቶችህን፣ ባንተ ውስጥ ያለውን የላቀ እርካታ፣ ደስታ፣ ሞገስን፣ የአባትነትህን ባለጠግነትና ከፍ ያለውን ኃይልህን የምናይበት ዘመን አድርግልን። ከምንጠይቅህ ወይም ከምናስበው ሁሉ በላይ እጅግ አብልጠህ ማድረግ እንደሚቻልህ እናምናለን። ይህን ሁሉ በውድ ልጅህ በኢየሱስ ክርስቶስ ስም ጸለይን። አሜን።